ስለዚህ አማኝ የጸደቀ ነው። የኛ ጽድቅ ሳይሆን ያዳነን የክርስቶስ ኢየሱስ ጽድቅ ነው። እሱ ነው ጻድቅ እንድንሆን ያደረገን። የሱ ጽድቅ ነው ለኛ የተቆጠረልን ማለት ነው። ኃጢአት ያላወቀውን እሱ በሱ ኃጢአት የለበትም። ምንም በስጋ ቢገለጥ ኢየሱስ ክርስቶስ ሰው ሆኖ ቢመጣ በስጋ ተገልጦ በእኛ መካከል እንደ ሰው ቢመላለስም ኃጢአት አያውቀውም። መጽሐፍ ቅዱስ እንደሚናገረው ኃጢአት አያውቀውም፣ ኃጢአትንም አልሰራም። ኃጢአት የማያደርግ ንጹሕ እውነተኛ የሆነ አምላክ፣ ፍጹም ጻድቅ፣ ፍጹም ቅዱስ፣ ፍጹም የተለየ አምላክ ነገር ግን የኛን በደል የኛን ኃጢአት የተሸከመ ስለኛ የተሰቃየ ስለኛ አልፎ የተሰጠ ስለኛ በደልን ኃጢአትን ሁሉ ስለኛ የተቀበለ እኛ ጻድቅ እንድንሆን ማንም ሰው በራሱ መጽደቅ ስለማይችል የራሱ ጽድቅ ስለሌለው ይህንን እንዳደረገ ይናገራል። ስለዚህ ጽድቁ ለኛ ተቆጠረ፣ ኃጢአታችን ግን በእርሱ ላይ ሆነ። ኃጢአትና በደላችን በእሱ ላይ ተቆጠረ፣ በእሱ ላይ ሆነ። ጽድቁ ደግሞ በእኛ ተቆጠረ፣ በእኛ ላይ ሆነ ማለት ነው። ፊልጵስዩስ ምዕራፍ 3 ቁጥር 9 አነባዋለሁ። ምዕራፍ 3 ቁጥር 9 እንደዚህ ይላል፣ በእውነት ከሁሉ ይልቅ ስለሚበልጠው ስለ ክርስቶስ ኢየሱስም ስለ ጌታችን እውቀትም ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱም ሁሉን ተጎዳው፣ ክርስቶስን አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድም ያለውን ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥረዋለሁ ብሎ ይናገራል። ዋናው ሐሳብ እዚህ ላይ ምንድን ነው? በሕግ የሆነው ሳይሆን በክርስቶስ በማመን የሆነው ጽድቅ፣ በክርስቶስ የሆነው ጽድቅ ለእኛ ይቆጠርልን ዘንድ ለእኔ ይሆንልኝ ዘንድ በክርስቶስ በማመን ያለውን ጽድቅ በእምነት ከእግዚአብሔር ዘንድም ያለውን ጽድቅ እንጂ ከሕግ የሆነውን ጽድቅ አይደለም በማለት ነው የሚናገረው። ይህ እንግዲህ በእርሱ ጽድቅ ሳይሆን ሐዋርያው ጳውሎስ እያለ ያለው በክርስቶስ በሆነው ጽድቅ፣ በክርስቶስ በሆነው እምነት፣ በክርስቶስ በማመን የእሱ ጽድቅ እንዳገኘ ይናገራል። የእግዚአብሔር ጸጋ፣ የእግዚአብሔር ጽድቅ የሚያስገርም ነው። ምክንያቱም በጸጋ ድናችኋል ሲለን ኤፌሶን ላይ ስንመለከት በጸጋ ድናችኋል ይለናል። እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። በተለይ ኤፌሶንና የሮሜ መጽሐፍ ስለ ደህንነታችን በጣም ተያያዥነት ያለው ሐሳብ የሚያስተምሩ ክፍሎች ናቸው፣ ወይም የሚያስተምር ክፍል ነው። ሁለቱም በደንብ የሚገናኙ ናቸው እና ለዚህ ነው በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። የሚመካበት ነገር ምንም የለውም ማለት ነው። ባለፈው እንደተመለከተው ክርስቲያን የመለኮታዊ ባህሪው ተካፋይ ስለሆነ የሚጨምረው በዚህ ምድር ላይ ሲኖር በጽድቅ በቅድስና በታማኝነት መኖር እንዴት እንዳለበት አይተናል። ወደፊትም ደግሞ እናየዋለን። በጸጋ መዳንን፣ በጸጋ መንጻትን፣ በጸጋ የዘላለም ሕይወት ማግኘታችንን በትክክል አጠንክሮ የሚናገር ነው። ቅድም የነበርኩትን ክፍል ስንመለከት ምዕራፍ 3 ላይ ከ22 እስከ 24 ያለውን በሕግ ሳይሆን በጸጋ እንደምንድን ይናገራል እና ኃጢአት ሰውን የኃጢአት ባሪያ እንዳደረገውና ለኃጢአት እስረኛ እንደሆነ አሁን ደግሞ በክርስቶስ ጽድቅ ደግሞ ከኃጢአት ባርነት ነፃ ወጥቶ የጽድቅ ባሪያ እንዲሆን እንዳደረገው ይናገራል። ዘፍጥረትን ስንመለከት ለአብርሃም የተነገረውን ሐሳብ እንግዲህ ከዘፍጥረት ጋር ስናገናኘው ዘፍጥረት 15 ቁጥር 6 ላይ አብርሃም
በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ነው የሚለው። አብርሃም በእግዚአብሔር አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። ያንን ነው በዚህም እንግዲህ የምናየው አሁን በምናየው ክፍል በጌታ አመነ፣ ጽድቅ ሆኖ ተቆጠረለት። ጳውሎስ ይህንን የብሉይ ኪዳንን መሰረት አድርጎ ቁልፉን ሐሳብ እዚህ ከአዲስ ኪዳን ጋር በማያያዝ ያስተምረናል። አማኞች በራሳቸው ስራ አልጸደቁም ይለናል፣ በራሳቸው ጥረት አልጸደቁም ይለናል። ግን እግዚአብሔር እሱ በሰጣቸው እምነት በማመን በክርስቶስ በማመን ያ ማለት ምን ነው? በክርስቶስ ኢየሱስ ሞትና ትንሣኤ በማመን ማለት ነው። ክርስቶስን በማወቅ አይደለም። ክርስቶስ እሱ የእግዚአብሔር ልጅ ነው ብሎ በማወቅ አይደለም፣ በማመንና በመቀበል ማለት ነው። ምትክ በሆነው በሱ ለኛ ለበደልና ለኃጢአታችን ምትክ እንደሆነ በማመን ማለት ነው። ይህ ጽድቅ የሚመጣው በክርስቶስ ኢየሱስ እንደሆነ በማመን ነው። ጽድቁ የሚገኘው በክርስቶስ ኢየሱስ መሆኑን በመቀበል ነው። እግዚአብሔር የክርስቶስን ጽድቅ ለአማኞች እንዴት እንደቆጠረላቸው ያሳያል። በእግዚአብሔር ፊት እኛ የማዕረግን ተቀባይነት እንድናገኝ አድርጎናል። ማዕረግ ከፍተኛ ማዕረግ ላይ እንድንደርስ አድርጎናል። ያ ምንድነው? በእግዚአብሔር ፊት በማዕረግ ጻድቃን ተብለን ተጠርተናል። የእግዚአብሔር ጽድቅ ተብለን ተጠርተናል። ኢየሱስ ክርስቶስ ለኛ ተዋርዶ ዝቅ ብሎ በእኛ ፋንታ በመሞቱና ከሞትም በመነሳቱ እኛን ደግሞ የእግዚአብሔር ጽድቅ እንድንሆን አድርጎናል ማለት ነው። ስለዚህ በእምነት ብቻ የሚገኘውን ጽድቅ እንድናገኝ እግዚአብሔር ይህንን ጽድቅ ሰጠን። በእርሱ የእግዚአብሔር ጽድቅ እንሆን ዘንድ ቅድም ያየነው ክፍል የእግዚአብሔር ጽድቅ እንድንሆን በክርስቶስ የጸደቅን ጻድቃን ተብለን እንድንጠራ ቅዱሳን ሰዎች እንድንሆን እግዚአብሔር ያደረገን ከዚህ የተነሳ ነው። እግዚአብሔር በሕይወታችን በዚህ ምድር ስንኖር የእሱን ባህሪ የእሱን መለኮታዊ ባህሪ እየመሰልን እንድንኖር በዘላለም ዋስትና ውስጥ በዘላለም ጽድቅ ውስጥ ለዘላለም እንድንኖር እግዚአብሔር ይህንን እንደሰራልን ያሳያል። ወደ ቆሮንቶስ እንሄድና አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11ን እንመልከት። ምዕራፍ 6 ቁጥር 11 እንደዚህ ይነበባል። ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጻድቃችኋል ይላል። ልብ በሉ፣ 3 ነገሮች ይናገራል። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። እንግዲህ የታጠበ የተቀደሰ የጸደቀ ሕዝብ እንደሆነ የአዲስ ኪዳን ሕዝብ በክርስቶስ ኢየሱስ የሚያምን ሕዝብ እንደዚህ መለኮታዊ ባህሪው ተካፋይ እንዲሆን የታጠበ የተቀደሰ የጸደቀ መሆኑን አጠንክሮ ይናገራል። በእነኚህም ውስጥ ደግሞ የመንፈስ ቅዱስ ፍሬ በአማኙ ሕይወት ውስጥ እንደሚኖር ገላትያን ማየት እንችላለን። የመንፈስ ቅዱስ ፍሬ በዚህ በጸደቀው በአማኙ ውስጥ እንዴት እንደሚኖር ያሳያል። እምነት፣ ተስፋ፣ ፍቅር፣ ቸርነት፣ በጎነት፣ የዋሃት፣ ራስ መግዛት እነኚህ ነገሮች ሁሉ በአማኞች ውስጥ ይኖራል። በጸደቀው አማኝ ውስጥ፣ በዳነው አማኝ ውስጥ፣ በተዋጀው አማኝ ውስጥ፣ ጻድቅ ተብሎ የማዕረግ ስም በተሰጠው አማኝ ውስጥ እነኚህ ባህሪያቶች ሊኖሩ የግድ ነው። ክርስቲያን ነን በሚል ስም ወይም እኔ አማኝ ነኝ ወይም የዚህ ቤተክርስቲያን አማኝ ነኝ የዚህ ቤተክርስቲያን አባል ነኝ በማለት ሳይሆን፣ ነገር ግን ክርስቲያን ክርስቶስ ኢየሱስን እየመሰለ እንዲኖር ተጠርቷል።
በዚህ መንፈሳዊ ባህሪው ተቀይሮ ልክ ክርስቶስን እየመሰለ እንዲኖር አንድ ሌላ ክፍል ላነብላችሁ። በተለይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 አብረን እናነበዋለን። እንግዲህ የአማኝ ሕይወት የዳነ ሰው ሕይወት ምን መምሰል እንዳለበት የሚናገር ሐሳብ ነው። እኛም ማንን እንደምንመስልም ይናገራል። ሮሜ ምዕራፍ 8 ቁጥር 29 ላይ በኩርን ወደ ዓለም ሲያመጣ ልጆቹ ደግሞ ማን እንዲመስሉ? ልጁን ክርስቶስ ኢየሱስን እንዲመስሉ የክርስቶስን መልክ እንዲኖራቸው እነሱን እንዲመስሉ ይናገራል። እዚያ ቦታ ላይ ክርስቶስ ኢየሱስን የምንመስል እንደሆነ ይናገራል። እዚህ ቦታ ላይም ደግሞ ሲናገር ስለ ክፉ ምኞትም በዓለም ካለውም ጥፋት አመልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋም ቃል እንድትሆኑ በእነዚህም ክብርና በጎነትም የተከበረና እጅግም ታላቅ የሆነን ተስፋ ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማችም መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙላችሁ በጌታችን በኢየሱስ ክርስቶስ እውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋችኋል። እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል፣ የቀደመውንም የኃጢአቱን መንጻት ረስቷል ብሎ ይናገራል። እንግዲህ አማኝ ተከፍሎልኛል ድኛለሁ ብሎ እንደፈለገው የሚሆን ሳይሆን በሕይወቱ የሚጨመሩ ነገሮች እንዳሉ ይናገራል። ጨምሩ የሚላቸውን ሐሳቦች በደንብ ልናስተውል ይገባናል። በሕይወታችን የሚጨመሩ ነገሮች አሉ። በሕይወታችን እነኚህ ነገሮች ከሌሉን ራሳችንን መፈተሽ ነው ያለብን። መጀመሪያ የሚለን ነገር ምንድን ነው? ከክፉ ምኞት ነው። ከዚህ ዓለም ከክፉ ምኞት ከኃጢአት ባርነት ነው ተዚያ ነው የወጣችሁት ነው እያለን ያለው። አመልጣችኋል። ያስመለጠን እሱ ራሱ ጌታ ነው። አመልጣችኋል። ስለ ክፉ ምኞት በዓለም ካለው ጥፋት አመልጣችሁ፣ በዓለም ካለው ጥፋት ከዚያ አመልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋም ቃል እንድትሆኑ በዚህም ክብርና በጎነትን የተከበረና እጅግም ታላቅ የሆነን ተስፋን ሰጠን ይላል። ይህን ታላቅ ተስፋን ይህንን የማይለወጥ ተስፋን እንደሰጠን ያሳያል። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ ክርስቲያን ትጋት ማሳየት አለበት። እንዝላል አይደለም መሆን ያለበት። እንደፈለገው አይደለም መሆን ያለበት። ድኛለሁ ብሎ የፈለገውን አይደለም መሆን ያለበት። ነገር ግን የሚተጋ ነው ክርስቲያን። በማገልገል የሚተጋ ነው። በታማኝነት በቅድስና ለመኖር የሚተጋ ነው። እግዚአብሔርን በማምለክ የሚተጋ ነው። በሁሉ ነገር ትጉ ነው መሆን ያለበት ክርስቲያን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ ይላል። በእምነታችሁ በጎነትን ጨምሩ። በጎነት ለክርስቲያን አስፈላጊ ነው። በጎነትን ጨምሩ፣ በበጎነትም እውቀትን ጨምሩ። ቅድም ያልኳችሁ ነገር ነው። እውቀት የቤተ ክርስቲያንን ትምህርት መማር ወይንም ዶክትሪንን መማር። ይህን ስል ግን መጽሐፍ ቅዱስን ዶክትሪን መማር በጣም አስፈላጊ ነው። ለዚህ ነው ተግተን መኖር የምንችለው። በእውቀትም ራስን መግዛትን። ክርስቲያን ራሱን የሚገዛ ነው መሆን ያለበት። ምሳሌ መጽሐፍ ላይ ምን ይላል? ራሱን የሚገዛ ሰው አገርን ከሚገዛ ይበልጣል ይላል። ምክንያቱም ራስን መግዛት በጣም ከባድ ነው።
ግን በመንፈስ ቅዱስ የሚመላለስ ሰው ክርስቲያን ወይም በመንፈስ ቅዱስ የተሞላ ሰው ሁልጊዜ ራሱን ለጌታ የሚሰሰው ራሱን እየገዛ ነው የሚኖረው። ሁልጊዜ ራስን በመግዛት በታማኝነት በፍቅር ከዚህ ዓለም ካለው ነገር ሁሉ ራሱን ንጹህ አድርጎ መመላለስ ነው ያለበት። ራስንም በመግዛት መጽናትን። ብዙ ቻሌንጆች አሉ፣ ብዙ ውጥረቶች አሉ፣ ብዙ ግራ የሚያጋቡ ነገሮች አሉ፣ ብዙ ወዲያና ወዲህ የሚሉ ነገሮች አሉ። በዚህ ውስጥ ሁሉ ግን መጽናትን፣ በመጽናትም እግዚአብሔርን መምሰል። እንዴት ነው እግዚአብሔርን የሚመስለው አማኝ ክርስቲያን? እንዴት ነው እግዚአብሔርን እየመሰልን የምንኖረው? ይህንን ልብ ልንል ይገባናል። የእግዚአብሔር ቃል ነው የሚናገረው። እግዚአብሔርን እየመሰልን እንድንኖር የእግዚአብሔር ቃል ያዘናል፣ ያስተምረናል። እግዚአብሔርን እየመሰልን በየዕለት ሕይወታችን እግዚአብሔርን መምሰል በንግግራችን ቢሆን፣ በአስተምሯችን ቢሆን፣ በአገልግሎታችን ቢሆን፣ በኑሯችን በውጭውም በውስጥም ምስክር የምንሆን እንድንሆን ነው የእግዚአብሔር ቃል ቢናገር። ምስክሮች እንድንሆን እግዚአብሔርን እንደ ብርሃን ልጆች የምንመላለስ እንድንሆን ነው የሚያሳየን። ስለዚህ እግዚአብሔርንም በመምሰል የወንድማማች መዋደድ በክርስቲያን ዘንድ በክርስቲያኑ ማህበረሰብ ውስጥ እርስ በርስ መዋደድ ዋናው ቁልፍ ሐሳብ ነው። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ፣ ሰውንም እንደራስህ አድርገህ ውደድ የሚለው ለዚህ ነው። በመካከላችን ፍቅር ከሌለ፣ አንድነት ከሌለ፣ መተሳሰብ ከሌለ ችግር አለ ማለት ነው። የመንፈሳዊ ሕፃንነት ችግር አለ ማለት ነው። የመንፈሳዊ እድገት ችግር አለ ማለት ነው። ወንድም ወንድሙን የሚጠላ ከሆነ፣ ወንድም ወንድሙን የሚያገል ከሆነ፣ ወንድም ወንድሙን የሚያረቅ ከሆነ ይህ መንፈሳዊ ጨቅላነት እንደውም ከዚያም የከፋ ሊሆን ይችላል። ባለፈው እንደተነጋገርነው ሁለቱ ሕጎች የተጠቃለሉበት እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ውደድ፣ ሰውንም እንደራስህ አድርገህ ውደድ በዚህ ተጠቃሏል። እንደገና ደግሞ ሮሜ ምዕራፍ 13 ቁጥር 8 ላይ እንደሚናገረው ሌላውን የሚወድ ሕግን ፈጽሞታል ይላል። በቃ የሕግ ፍጻሜ ያ ነው። ይህን 10ቱን ትእዛዛት የሙሴን ሕግ መጠበቅ ወይንም እነኛን ሌሎቹን ስርዓቶችን መጠበቅ ምን ማለት አይደለም። ሕግን መፈጸም ማለት በፍቅር ነው የሚገለጸው። በአጠቃላይ ለእግዚአብሔርን ባለን ፍቅር፣ ለሰውም ባለን ፍቅር የሚገለጥ ነው። በወንድማማችን መዋደድ ፍቅርን ጨምሩ ይላል። እንግዲህ ፍቅር አንዳንድ ጊዜ መዋደዳችን ምን እንዳይሆን ነው? ኮንዲሽናል እንዳይሆን ነው፣ ወይም በሁኔታዎች ላይ የተመሰረተ ፍቅር እንዳይሆን ነው። እኔ አሁን መጋቢ መርዳሳን እወድሃለሁ ስለው ምናልባት አብረን ስለምናገለግል አገልግሎትን ስለምንከፋፈል ሊሆን ይችላል፣ ወይም አንዳንድ በሐሳብ ስለሚያግዘኝ ሊሆን ይችላል። እንደዚያ ሳይሆን ፍቅርን ጨምሩ ማለት ፍቅር ለሁሉም ማህበረሰብ ሊኖረን የሚገባው ፍቅር ነው። ለቤተ ክርስቲያን ለቤዛ ባብሰት ወገኖች ብቻ ሳይሆን ሌላውንም ሰው አሁን ወንጌልን ለሌላው ሰው መናገር የምንችለው ፍቅር የምንወዳቸው ከሆነ እነኛ ሰዎች እንዳይጠፉ ስለምናስብ እነኛ ሰዎች መጥፋት የለባቸውም። ያ በክርስቶስ በሚያይበት አይን ማየት እንችላለን ማለት ነው። ሌላውን ሕዝብ ሌላውን ማህበረሰብ ክርስቶስ ራሱ በሚያይበት አይን ነው የምናየው ማለት ነው። እኛ ያንን እንድናደርግ ነው የተጠራ ነው። ክርስቶስ በሚያይበት አይን ሌላውን ማህበረሰብ ማየት አለብን። ሌላውን ሰው መውደድ አለብን። ለስልጣን ለክብር ወይም ለሌላ ከክልልህ ወይም እንደዚህ አድርግልኝ አደርግልሃለሁ በሚለው በዚያኛው ስሌት ሳይሆን መዋደድ ያለብን በእውነተኛ ፍቅር፣ በእውነተኛ ወንድማማችነት ፍቅር እንድንዋደድ። በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ቢሆኑላችሁ ቢበዙ በጌታችን በኢየሱስ ክርስቶስ ፊት ምን አትሆኑም? ስራ ፈቶች አትሆኑም፣ ፍሬ ቢሶች አትሆኑም። አለበለዚያ ብናገለግል ብንሰብክ ምን ብንል አታስቡት፣ ምንም በጌታ ዘንድ ተቀባይነት ሊኖረው አይችልም። ፍቅር ከሌለ ዋናው መሰረታዊ ነገር ፍቅር። እንግዲህ እኛ የተሰጠን ጽድቅ ከተቆጠረልን በክርስቶስ
በክርስቶስ ላይ የተቆጠረልንን ጽድቅ እንዴት ነው የምንገልጸው ብንል በእንደዚህ አይነት ህይወት መመላለስ ስንችል፣ በዚህ አይነት ህይወት መመላለስ ስንችል እግዚአብሔርን የምንወድ እሱን እናመልካለን፣ እሱን እናገለግላለን ስንል አገልግሎታችን በእግዚአብሔር ፊት የሚታየው በዚህ አይነት ውስጥ እንኖር። እንግዲህ ትልቁ ዋናው መሰረታዊ ነገር ቅድምም እንደነገርኳችሁ አሁንም ደግሜ ላሳስባችሁ፣ ዶክትሪን የሌላት ቤተክርስቲያን፣ ትክክለኛ አስተምሮ የሌላት ቤተክርስቲያን አገልግሎቷም ሆነ አምልኮዋም ጥሩ ተቀባይነት ሊኖረው አይችልም በእግዚአብሔር ዘንድ። ልብ ልንል ይገባናል። ይህንን ደግሞ ዶክትሪኗን ወይም አስተምሯን ፉታቲያዊ በሆነ መልኩ ለማህበረሰቡ ማቅረብ ስትችል ነው። ወይንም የእግዚአብሔርን ቃል ኤግዜጀቲካል በሆነ መንገድ ለአማኞች ማቅረብ ማስተማር ስትችል ነው። በትክክል በእግዚአብሔር እውነት ላይ መቆም እንዲችሉ ብዙ ሰው አሁን ለምሳሌ በትምህርት ላይ እንደምታዩት እንግዲህ ቤተክርስቲያን ያዘጋጀችው ትምህርት ከ30 ሳምንታት በላይ ፈጅቷል። ብዙ ሰው በትምህርት ላይ አይገኝም። በአምልኮ ላይ ግን የተሻለ ሰው ይመጣል። በጸሎት ላይና በትምህርት ላይ ብዙ ሰው አይገኝም። ይሄ አስጊ ነው። ለህይወታችንም አስጊ ነው። ለቤተ ክርስቲያንም ጤንነት አስጊ ነው። በነገራችን ላይ ይሄ ማሳሰቢያ ነው የምናገረው። ለቤተ ክርስቲያንም ጤንነት አስጊ ነው። ለምን መሰላችሁ? እኩል እድገት የለማ። አንዳንድ ሰዎች መጨረሻ ላይ ይመጡና ብዙ ሄደን ጥያቄ ያነሱና እስካሁን የተማርነውን ሁሉ ድባቅ ይመቱታል። በጣም ምክንያቱም እኩል የሆነ እድገት ስለሌለን፣ እኩል ማቹሪቲነት ስለሌለን፣ እኩል ሳምንት ምን እንዳየን ምን እንደተማርን ስለማይታወቅ ማለት ነው። መማር መገኘት ለአገልግሎታችንም ጤናማ ከክርስቶስ ጋር ላለንም ህብረት እርስ በርስ ላለንም ህብረት ለአገልግሎታችንም ጠንካራ መልህቅ ይሆነናል። ጠንካራ ግንኙነት ያመጣልናል ለማለት ነው። ስለዚህ ዛሬ እንግዲህ ከምዕራፍ 6 ጀምሮ እስከ ምዕራፍ 8 ያለውን ለማየት ዛሬ ብዙ ሰው በዓመት በዓሉ ምክንያት ላይመጣ ይችላል ብዬ ስላሰብኩ ነው እስከ ቁጥር 5 ድረስ ያለውን ሀሳብ እንድናየው የፈለኩት። ዋናው ነገር የክርስቶስ ጽድቅ ለኛ እንዴት እንደተቆጠረልን እንድናስብ ነው። በሚቀጥለው ግን ምዕራፍ 6 እና ምዕራፍ 7ን 8ን ጠንካራ በሆነ መንገድ በደንብ ልናየው እንችላለን እንደ እግዚአብሔር ፈቃድ። ጌታ ይርዳን። ሀሳብ ካላችሁ